ሰላም ውድ የዚህ ቻናል ቤተሰቦች በዛሬው ቪዲዮአችን ዩኒት 6 እናያለን። ዩኒት 6 it's about states and peoples of ancient and medieval Ethiopia ይላል። እንግዲህ በኢትዮጵያ ውስጥ የነበሩ ቀደምት መንግስታቶች እንዲሁም ህዝቦች በጥንት ዘመንና መካከለኛው ዘመን ላይ የነበሩት ህዝቦችና መንግስታቶች ምን ይመስላሉ የሚለውን ፖይንት ሰፋ አድርገን የምንመለከትበት ዩኒት ነው። ዩኒት 6 በዚህ ዩኒት ስር የምንመለከታቸው ሜን ፖይንቶች አሉ። ሜን ኮንተንትስ የምንላቸው ማለት ነው። ወደ አራት የሚጠጉ ሜን ኮንተንቶች አሉ። የመጀመሪያው 6.1 ላይ አክሱም፣ ላሊበላ፣ ጎንደር እነዚህ እናያለን። ዴን ሁለተኛው ኢስላሚክ ሱልጣኔትስ የሙስሊም ሱልጣኔቶች የምንላቸው። ሶስተኛው ፖይንታችን ፖፑሌሽን ሙቭመንትስ ነው። ፖፑሌሽን ሙቭመንትስ ኢንተራክሽን ኤንድ ኢንተግሬሽንስ ስለ ህዝብ እንቅስቃሴ እና ውህደቶች ወይም ኢንተግሬሽን የምንረሱል እናያለን። ዴን ፋይናሊ የምናየው በዚህ ቶፒክ ስር ወይም በዚህ ዩኒት ስር ኢኮኖሚክ ቤዝ ኦፍ ስቴት ነው። የአንድ ሀገር ኢኮኖሚያዊ መሰረት የሚባሉት እና አግሪካልቸር፣ ትሬድ ኤንድ ትሬድ ሩት፣ ታክሴሽን የሚለውን ፖይንቶች ሰፋ አድርገን እናያለን በዚህ ዩኒት ስር ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሼር ማድረግ እንዳትረሱ እያልን ወደ ዛሬው ቪዲዮአችን ወስዳችኋለሁ። በዛሬው ቪዲዮአችን የምናየው የቻፕተር 6ን የመጀመሪያ ፖይንት ይሆናል። አክሱማይት ስቴት የሚለው ማለት ነው። እንግዲህ አክሱማይት ስቴት ስንል የአክሱም መንግስት ወይ ደግሞ የአክሱም ስልጣኔ የሚለውን ቶፒክ ነው የምናየው። ኢንትሮዳክሽን ፓርት አለን። አክሱም was not the first state in Ethiopia። እንግዲህ አክሱም በኢትዮጵያ ውስጥ የመጀመሪያ መንግስት ወይም ደግሞ ስቴት አይደለም ወይ የመጀመሪያ ግዛት አይደለም ነው። because there were pre-Aksumite ስቴቶች ስላሉ ማለት ነው። ፑንት and ዳማት were the two ancient historical known states in Ethiopian region and the Horn of Africa። አክሱም እንግዲህ የመጀመሪያው መንግስት ወይም ስቴት አይደለም በኢትዮጵያ ስንል ከአክሱም በፊት ፕሪ-አክሱማይት ስቴት የምንላቸው እንደነ ፑንት ዳማት የምንላቸው ፕሪ-አክሱማይት ስቴቶች ስላሉ ነው አክሱም የመጀመሪያው አይደለም በኢትዮጵያ የመጀመሪያው ስቴት አይደለም የምንለው። ፑንትና ዳማት የምንላቸው በኢትዮጵያ ብሎም በአፍሪካ ቀንድ ቀደምት የሚባሉ ስቴቶች ስላሉ ነው ማለት ነው። ፑንት was the oldest state in Ethiopia and the Horn of Africa። እንግዲህ ፕሪ-አክሱማይት ስቴት ላይ ስናይ ፑንት የምንላት ስቴት the oldest state ነው በኢትዮጵያ እንዲሁም በአፍሪካ ቀንድ ሆርን ኦፍ አፍሪካ ላይ ኦልደስት የሚባለው በጣም ጥንታዊ ወይም ቀደምት የሚባለው የመጀመሪያው የሚባለው እንግዲህ ፑንት የምንለው ስቴት ነው። ዳማት existed just before the rise of አክሱም። እንግዲህ ዳማት የምንለው ደግሞ ከአክሱም በፊት የነበረ ነው። እሱም ከፑንት ቀጥሎ በኋላ ከአክሱም በፊት ከፑንት ቀጥሎ መሃል ላይ የነበረ ስቴት ነው። 5ኛ ሴንቸሪ ቢሲ አካባቢ የነበረ ስቴት ነው ዳማት የምንለው ማለት ነው። There were also other sites of pre-Aksumite civilizations in Ethiopia like Yeha, Koleo, Matara, Haulti, Melazo and Adulis። እነዚህም ሌሎች የፕሪ-አክሱማይት ሲቪላይዜሽን የነበረባቸው ሳይቶች ወይም ደግሞ ቦታዎች ናቸው። ከአክሱም በፊት የነበሩ የተለያዩ ስልጣኔዎች የተመሰረተባቸው ቦታዎች። ለምሳሌ የሃ 1000 ቢሲ አካባቢ የነበረ ጥንታዊ ስልጣኔ ነው ከአክሱም በፊት እንደነ ኮሌዮ፣ መታራ፣ ሀውልቲ፣ መላዞ፣ አዱሊስ የምንላቸው እነዚህ ቢፎር ዘ ራይዝ ኦፍ አክሱም ወይም ደግሞ አክሱም ከመነሳቱ በፊት ወይም የአክሱም ስልጣኔ ከመጀመሩ በፊት የነበሩ የተለያዩ የስልጣኔ ቦታዎች ናቸው። እነዚህ ወይም ደግሞ ስልጣኔ የተመሰረተባቸው ቦታዎች ናቸው ነው። በዋናነት ግን ፕሪ-አክሱማይት ስቴት ሲባል ፑንትና ዳማት ሂስቶሪካሊ ናውን የሆኑ ወይ ደግሞ በታሪክ በጣም የሚታወቁ ፕሪ-አክሱማይት ስቴቶች ናቸው ማለት ነው። then sources about አክሱም እዚህ ጋር የምናየው ደግሞ ስለ አክሱም ስናወራ የመረጃ ምንጮቻችን ምንድን ናቸው? ሶርስ ኦፍ ኢንፎርሜሽን አባውት አክሱም ማለት ነው። የአክሱም ወይም ስለ አክሱም የመረጃ ምንጮቻችን ወይም ሶርስ ኦፍ ኢንፎርሜሽን ነው። አኪዩሬት የሆነ በጣም ታማኝ የሆኑ ትክክለኛ መረጃ ስለ አክሱም የሚሰጡን የተለያዩ ሶርሶች አሉ ነው። our information about አክሱም mainly was archaeology, inscriptions and written source። ስለዚህ ስለ አክሱም ያለንን ኢንፎርሜሽን የምናገኘው ደግሞ ያገኘነው ወይም የመጣው ከየት ነው? አንደኛው ከአርኪኦሎጂ ነው፣ ከተለያዩ ቅሪተ አካላት ጥናቶች፣ እንዲሁም ከኢንስክሪፕሽንስ የተለያዩ የድንጋይ ላይ ጽሁፎች። then written source ደግሞ የተለያዩ ዶክመንቶች የተጻፉ ዶክመንቶች። እነዚህ ስለ አክሱም ኢንፎርሜሽን ወይም ደግሞ መረጃ የሚሰጡን ሶርስ ኦፍ ኢንፎርሜሽን ናቸው። however the pre-place of Eritrean Sea and the book entitled that the Christian topography were the two main current documents from which accurate information about Aksumite state is obtained። ስለዚህ መጀመሪያ ላይ የምናለን አርኪኦሎጂ፣ ኢንስክሪፕሽንስ እና ሪትን ሶርስ የምንላቸው ስለ አክሱም መረጃ የምናገኝባቸው ሶርስ ኦፍ ኢንፎርሜሽን ናቸው። ሪትን ሶርስ ስንል ደግሞ በዋናነት ሁለት
ኮንቴምፖራሪ ሪትን ሶርሶች አሉ ነው ደግሞ በጊዜያዊነት አሁን እየተጠቀምንባቸው ያሉ ስለ አክሱም መረጃ የሚሰጡ ሁለት ሪትን የሆኑ ዶክመንቶች አሉ። አንደኛው ዘ ፕሪፕለስ ኦፍ ኤሪትሪያን ሲ የሚባለው ሃንድ ሜድ ወይም ደግሞ ይሄ ሃንዲ ቡክ ሲሆን ሁለተኛው ደግሞ ክርስቲያን ቶፖግራፊ የሚባል ሌላ ዶክመንት አለ። ስለዚህ እነዚህ ሁለቱ ሪትን ዶክመንቶች ስለ አክሱም አኪዩሬት የሆነ ኢንፎርሜሽን የሚሰጡ ነው የምናገኝባቸው ሶርስ ኦፍ ኢንፎርሜሽን ናቸው ነው። ዘ ኦሪጂን ኦፍ አክሱም እዚህ ጋር ስታርታፕ ኩዌሽን ላይ who was the king of Aksum according to the preplace of Erythraean Sea ይላል። እንግዲህ የአክሱሙ ንጉስ በፕሪፕለስ ኦፍ ኤሪትሪያን ሲ በሚባለው ዶክመንት መሰረት የአክሱሙ ንጉስ ማን ነበር የሚል ስታርታፕ ኩዌሽን ነው ያለው። በዚህ ይሄን ካየው በኋላ የጥያቄ እንመልሰዋለን። The Aksumite state was one of the ancient civilizations that arose in the northern parts of Ethiopia. ስለዚህ አክሱማይት ስቴት ወይም የአክሱም መንግስት ስንል በኢትዮጵያ ውስጥ ከተነሱት በተለይ በሰሜናዊ የኢትዮጵያ ክፍል ከተነሱ ጥንታዊ ስልጣኔዎች ውስጥ አንዱና ዋነኛው ነው። ኤንሸንት የሚባል ሲቪላይዜሽን ነው። ኖርዘርን ፓርት ኦፍ ኢትዮጵያ አሁን ላይ ትግራይ ክልል አክሱም አካባቢ ላይ ከተነሱ ጥንታዊ ስልጣኔዎች ውስጥ ወይም ደግሞ ሰሜናዊ የኢትዮጵያ ክፍል ላይ ከተነሱ መንግስታቶች ወይም ጥንታዊ ስልጣኔዎች ውስጥ አንዱ ነው አክሱማይት ስቴት ነው። the present day city of Aksum was its center። ስለዚህ ሴንተሩ የዚህ አክሱማይት ሲቪላይዜሽን የአክሱማይት ስቴት ስልጣኔ መሰረቱ ሴንተሩ ሲቲ ኦፍ አክሱም ወይም አክሱም ከተማ ነው። The extension of trade, sedentary life and other trade facilitated the formation of Aksumite state. ስለዚህ እነዚህ ትሬድ የንግድ መስፋፋት extension of trade, sedentary life and trade the trade facilitated the formation of Aksumite state እንግዲህ ፎርም እንዲሆን እነዚህ ነገሮች sedentary life, extension of trade እነዚህ trade facilitate እነዚህ ነገሮች የአክሱም ስቴት ፎርም እንዲሆን አድርገዋል። The exact date when the kingdom of Aksum or the Aksumite states, or also known as Aksumite Empire, emerged as a center of state are not been so far established. እዚህ ጋር ኤግዛክት ዴቱ አይታወቅም ነው። መቼ ነው አክሱም እንደ ስቴት አሴ ስቴት ፎርም የሆነው ኢመርጅ የሆነ የሚለው በግልጽ አይታወቅም። አክሱማይት ስቴት እዚህ ጋር በቅንፍ የተቀመጠላቸው አክሱማይት ስቴት ኦር ኤምፓየር ኦር ኪንግደም ማለት ይቻላል። ምንም ያን ልዩነት የላቸውም። ራሱን ነው ግን መቼ ነው ኢስታብሊሽ የሆነ ወይ ደግሞ ኢመርጅ የሆነ ኤግዛክት ዴቱ ዓመተ ምህረቱ መቼ ነው የሚባለው ግን አይታወቅም ነው። but based on the existing sources scholars assumed that the Aksumite state was emerged around the middle of 2nd century BC. ነገር ግን ኤግዛክት ዴቱ ባይታወቅም አሰምፕሽኖች አሉ። በተለያዩ መረጃዎች መሰረት ይሄ የተለያዩ ስኮላሮች ወይም የታሪክ ሂስቶሪያኖች አጥኚዎች አሲዩም የሚያደርጉት የሚገምቱት ነገር አለ። አክሱማይት ስቴት እንደ ስቴት ኢመርጅ ሆነው ወይ ደግሞ ኢስታብሊሽ ሆነው መቼ አካባቢ ነው ይላሉ? the middle of 2nd century BC ነው። በሁለተኛው ሴንቸሪ ቢሲ አካባቢ ነው የተመሰረተው። ሁለተኛው ሴንቸሪ አጋማሽ ላይ የተመሰረተ ነው። ይሄ ማለት ከ200 ቢሲ እስከ 100 ቢሲ ባለው ዓመት ዓለም ወይም ደግሞ ቢፎር ክራይስት ላይ የተመሰረተ ስቴት ነው ይላሉ አንዳንድ ስኮላሮች። This assumption was mainly based on the preplace of Erythraean Sea. ይሄ እንግዲህ ሁለተኛው ሴንቸሪ አጋማሽ ላይ ነው የተመሰረተ የሚለው ከየትኛው ሶርስ አንፃር ነው እንደዚህ የሚል ስኮላሮች አሲዩም ያደረጉት? the preplace of Erythraean Sea የሚባለው ዶክመንት ከሱ አንፃር ወይም እሱ እንደሚገልጸው እዛ ላይ እንደተገለጸው ሁለተኛው ሴንቸሪ አጋማሽ ላይ አክሱማይት ስቴት እንደ ስቴት ፎርም ሆኗል ወይም መርጅ ሆኗል ተመስርቷል። so the preplace of Erythraean Sea was written around 15 AD. ስለዚህ ይሄ the preplace of Erythraean Sea የሚባለው ዶክመንት 50 AD አካባቢ የተጻፈ ነው። ራይተሩ ወይ ደግሞ ጸሐፊው አይታወቅም። by unknown writer ነው። ማን እንደጻፈው ሰውየው በግልጽ አይታወቅም። it was manually or handy book used by merchants በእጅ የተጻፈ ወይንም ሃንድ ሜድ የሆነ ቡክ ነው። ነጋዴዎች ወይ መርቻንቶች ይጠቀሙበት የነበረ ነው። so according to the source or according to the preplace of Erythraean Sea, Adulis was the port of the city of Aksum and the king of Aksum was called Zoskales. ስለዚህ ይሄ preplace of Erythraean Sea የሚባለው ዶክመንት እንደሚገልጸው ወይም እንደሱ በሱ መሰረት አዱሊስ አክሱሞች የንግድ እንቅስቃሴ ለማድረግ የሚጠቀሙበት ወደብ አዱሊስ ይባል ነበር። እንዲሁም በወቅቱ የነበረው የአክሱም ንጉስ ደግሞ ማን ይባል ነበር ይላል? ዞስካለስ ነበር። ዞስካለስ የሚባል ንጉስ ነበራቸው አክሱማውያኖች ይላሉ። ይሄ preplace of Erythraean Sea የሚለው ዶክመንት እንደሚገልጸው ማለት ነው። The other document which entails about the inscriptions of Adulis was published in a book entitled The Christian Topography by a traveler called Cosmos Indicopleustes. ሌላኛው ከpreplace of Erythraean Sea ከሚለው ዶክመንት በተጨማሪ ስለ አክሱም መረጃ የሚሰጠን ሶርስ ኦፍ ኢንፎርሜሽናችን The Christian Topography የሚባል ሌላ መጽሐፍ ነው። ይሄ መጽሐፍ
ግሪክ ትራቭለር ወይ ደግሞ ቢዛንታይን ኢምፓየር ላይ በነበረ አንድ ትራቭለር ወይም ተጓዥ የተጻፈ መጽሐፍ ነው። ኮስሞስ ኢንዲካፕለስተስ ይባላል፣ ኮስሞስ ይባላል ባጭሩ። ይሄንን ክርስቲያን ቶፖግራፊ የሚለውን የጻፈው በአብዛኛው ይሄ መጽሐፍ አክሱም ምን አይነት ኮሜርሻል አክቲቪቲ ነበራት የሚለውን ጭምር በደንብ ይገልጽ የነበረ ወይም ደግሞ በደንብ የገለጸ ሪትን የሆነ ዶክመንት ነው። ስለዚህ ይህን ለማጠቃለል ስለ አክሱም ስናወራ የመረጃ ምንጮቻችን ሁለት ሪትን ዶክመንቶች አሉ። አንደኛው ፕሪፕለስ ኦፍ ኤሪትሪያን ሲ የሚለው ነው። ሁለተኛው ክርስቲያን ቶፖግራፊ የሚለው ነው። ሌላ የምናየው ቴሪቶሪያል ኤክስቴንስ ኦፍ አክሱም ነው። እንግዲህ ግዛታቸው እስከ የት ድረስ ነበር፣ ምን ያህል ስፋት ነበረ የሚለው ነው የምናየው። ሶ ስታርታፕ ኩዌስችንስ ዋት ዋዝ ዘ ኮዝ ፎር ራይቫልሪ ቢትዊን ሜሮይ ኤንድ አክሱም? በሜሮይ እና በአክሱም መካከል የነበረው ፉክክር ምክንያቱ ምንድን ነበር? ኮዙ ምንድን ነበር? እንግዲህ ከፍተኛ ፉክክር ነበራቸው። ኮዙ ወይም ምክንያቱ ምንድን ነበር ለዛ ፉክክራቸው? ኢን ዘ ሄይዴይ ስንል እንግዲህ አክሱም ሀያል በነበረበት ወይም ደግሞ ከፍተኛ ደረጃ ላይ በደረሱበት ጊዜ አክሱማይት ቴሪቶሪስ ኤክስቴንድድ ፍሮም ዘ ሬድ ሲ ኮስት ኢን ዘ ኢስት ቱ ዘ ናይል ቫሊ ኢን ዘ ዌስት። ስለዚህ አክሱማውያን ሀያል በነበሩበት ጊዜ ግዛታቸውን ወደ ተለያየ አቅጣጫ አስፋፍተው ኤክስፓንድ አድርገው ነበር ነው። ስለዚህ በዛን ጊዜ በስተ ምስራቅ እስከ ቀይ ባህር ዳርቻ ድረስ እንዲሁም በስተ ምዕራብ ደግሞ እስከ ናይል ቫሊ ወይም ደግሞ የናይል ሸለቆ አካባቢ ግዛታቸው ሰፊ ነበር። በምስራቅና በምዕራብ በኩል ነው። and from the northern tip of what is today Eritrea in the north as far as northern ሸዋ in the south። ሌላኛው በስተ ሰሜን በኩል ደግሞ ኖርዘርን ቲፕ ኦፍ ኤርትሪያ ወይ ደግሞ የኤርትራ ሰሜናዊ ጫፍ ድረስ እንዲሁም በስተደቡብ ደግሞ የኖርዘርን ሸዋ ወይም የሰሜን ሸዋ አካባቢዎች ድረስ በስተደቡብ ደግሞ ግዛታቸው በጣም እስከዛ ድረስ ይሰፋ ነበር። ስለዚህ በጣም ሰፊ ግዛት ነበራቸው ነው። Between Meroe and Aksum there were intense rivalries in order to dominate the Red Sea trade። ስለዚህ በአክሱም እና በሜሮይ መካከል የነበረው ከፍተኛ ወይም ኃይለኛ ፉክክር ምንድን ነበረ? ኮዙ in order to dominate the Red Sea trade ነው። to control or to dominate the ሬድ ሲ ትሬድ ነው። በቀይ ባህር አካባቢ የነበረውን የንግድ እንቅስቃሴ ኮንትሮል ማድረግ ወይ ደግሞ ዶሚኔት ማድረግ በብቸኝነት መቆጣጠር ዋነኛ ዓላማው ነበር ወይም ምክንያቱ ነበር ነው። ስለዚህ በሜሮይ እና በአክሱም መንግስት መካከል ከፍተኛ የሆነ ፉክክር ነበረ የቀይ ባህር የንግድ እንቅስቃሴን ለማሸነፍ ወይ ደግሞ ዶሚኔት ለማድረግ በብቸኝነት ለመያዝ ማለት ነው። some historical evidence mentioned that Aksumites had controlled territory in parts of Saudi Arabia። የተለያዩ ሂስቶሪካል ኤቪደንሶች ደግሞ እንደሚጠቁሙት ወይ እንደሚገልጹት አክሱሞች በደቡብ አረቢያ ከፍተኛ የሆነ ግዛት እንደነበራት ወይ ደግሞ ግዛቶች እንደነበሯትና እነዛን ግዛቶች ኮንትሮል እንዳደረገች እንደተቆጣጠረች ይገልጻሉ ነው። ይሄ ማለት ቀይ ባህርን ተሻግረው ሀያል በነበሩበት ጊዜ በተለይ ከ3ኛው እስከ 7ኛው ሴንቸሪ በነበረው ጊዜ አክሱም በጣም ሀያል መንግስት በነበረበት ጊዜ ቀይ ባህርን ተሻግረው የቀይ ባህር እንቅስቃሴን በደንብ ተቆጣጥረው ቀይ ባህርን ክሮስ አድርገው በደቡብ አረቢያ በተለይ አሁን የመን የምንላት አካባቢን ጭምር የነሱ የግዛታቸው አንድ አካል አድርገዋት ነበር ነው። እዚህ ጋር ማፑ ላይ እንደምታዩት እንግዲህ የአክሱማይት ኢምፓየር ምን አይነት ግዛቶቿ ከየት እንደነበሩ የሚያሳይ ነው። እዚህ አሁን እንዳልኩት ቀይ ባህርን ተሻግረው ይሄ የመን አካባቢ የነበረውን ግዛት በአክሱም ስር ነበር ወይም አክሱማውያን የመን አካባቢም ወይም ሳውዝ አረቢያ ላይ ግዛት ነበራት ነው። ሶ ኔክስት ፖይንት አክሱማይት ስቴት ስትራክቸር ኤንድ ሶሳይቲ ነው። የአክሱም መንግስት ምን አይነት ስትራክቸር ነበረው? መዋቅሩ ምን ይመስል ነበር? ሶሳይቲ ወይ ደግሞ ማህበረሰብ ውስጥ ምን አይነት ማህበረሰብ ነበር በአክሱም ውስጥ የሚለው ነው የምናየው። እንደተለመደው ስታርታፕ ኩዌስችን አለን። who was the largest majority of the አክሱማይት ሶሻል ክላስ? እንግዲህ በአክሱም ማህበረሰብ ውስጥ ላርጀስት የሚባለው ደግሞ በጣም በርካታ ብዙ የሚባለው የማህበረሰብ ክፍል የትኛው ነበር የሚለውን ነው። አክሱም as a kingdom was powerful state with a well distinguished social structure። ስለዚህ አክሱማይት ኪንግደም ወይ አክሱማይት ስቴት በጣም ፓወርፉል የሆነ ስቴት ነበር። በጣም ሀያል የሆነ መንግስት ነበር። ዌል ዲቨሎፕድ ሶሻል ስትራክቸርም ነበረው። በጣም ዲቨሎፕ የሆነ ወይ ደግሞ የበለጸገ ወይም ከፍተኛ ደረጃ የደረሰ ሶሻል ስትራክቸር ነበረው ነው። ዌል ዲቨሎፕ የሆነ በደንብ የተደራጀ ሶሻል ስትራክቸርም ነበረው። the king and the royal family came at the top. Below the king were provincial officials who ruled over the provinces and controlled taxes. ስለዚህ ስትራክቸሩን ስናይ the king and the royal family came at the top ነው። እንግዲህ በጣም ጫፍ ላይ የምናገኘው ቶፕ ላይ የምናገኘው ከላይ የሚገኙት የአክሱም ነገስታቶች ንጉሱ አለ and የንጉሱ ቤተሰቦች ሮያል ፋሚሊ የነገስታት ቤተሰቦች ከላይ አሉ። then ከነሱ ስር below the king
there were provincial officials የምንላቸው አሉ። ወይም የተለያዩ ክፍለ ሀገር በአክሱም ግዛት ውስጥ የነበሩ ክፍለ ሀገሮችን የሚያስተዳድሩ አስተዳዳሪዎች ኦፊሻልስ የምንላቸው who ruled over the provinces and collected taxes ክፍለ ሀገሮችን የሚያስተዳድሩ ብቻ ሳይሆኑ ታክስ ኮሌክት የሚያደርጉ ወይም ታክስ የሚሰበስቡ ኦፊሻልሶች ከነገስታቶች ቀጥሎ ሁለተኛው ስቴፕ ላይ የሚገኙ የማህበረሰብ ክፍሎች ናቸው። there were also priests and other religious officials ከነሱ ቀጥሎ ደግሞ የተለያዩ ቀሳውስት ፕሪስት ቄሶችና other religious officials የምንላቸው የሃይማኖት መሪዎች ወይም የሃይማኖት አስተዳዳሪዎችም ከነሱ ስር ቀጥለው አሉ። then apart from those the Aksum society constituted different social classes which were divided on occupational basis ስለዚህ በአክሱም ውስጥ የነበሩት ማህበረሰቦች በተለያየ መደብ የሚመደቡት based on their occupation ነው በሚሰሩት ስራ ወይ በሙያቸው ከሱ አንፃር ነው ማህበረሰቡ በተለያየ መደብ ውስጥ የሚካተተው ነው። The vast majority of Aksumite society was the peasants while the rest include artisans, merchants and slaves ስለዚህ the vast majority የሚባለው በጣም በርካታ በጣም ሰፊው የማህበረሰብ ክፍል በአክሱም ውስጥ peasants የምንላቸው ወይም ገበሬዎች ነበሩ ነው። ከነሱ በተጨማሪ ምኖች አሉ ከገበሬዎች በተጨማሪ አርቲዛንስ የምንላቸው የተለያዩ የእጅ ስራ የሚሰሩ ሰዎች ወይም ክራፍትስመን የምንላቸው ማለት ነው። ሜርቻንትስ ነጋዴዎች እንዲሁም ስሌቭስ የምንላቸው ባሪያዎቹ እነዚህ በአክሱም ሶሳይቲ ውስጥ የነበሩ ሌሎች በአክሱም ሶሻል ክላስ ውስጥ የነበሩ ሶሳይቲዎች ናቸው ወይም ማህበረሰቦች ናቸው። ኢኮኖሚክ ቤዛቸውን እና እንጨርስ የዛሬውን ክላሳችንን። ኢኮኖሚ what was the important factor for the prosperity of Aksumite economy ለአክሱም ኢኮኖሚ ማደግ ወይም መበልጸግ ከፍተኛው ጠቃሚ የሆነው ፋክተር ወይ ኢምፖርታንት ፋክተር ምንድን ነበር ነው? agriculture constituted the base of Aksumite economy ስለዚህ agriculture ወይም ግብርና የአክሱም ኢኮኖሚ ዋነኛ መሰረት ነበር ነው። Beside agriculture the state also had a considerable income from internal and international trade ከዚህ ከግብርናው በተጨማሪ ለአክሱም ኢኮኖሚ እንደ ቤዝ ወይም መሰረት የሚቆጠሩ ወይም ከፍተኛ ገቢ የሚያገኙት አክሱሞች ከምንድን ነበር? ከኢንተርናልና ኢንተርናሽናል ትሬድ ነው። ከሀገር ውስጥና ከዓለም አቀፍ የንግድ እንቅስቃሴዎች የሚያገኙት ከፍተኛ የሆነ ገቢ አለ። ስለዚህ ከግብርና በተጨማሪ ንግድ ሜጀር ኢኮኖሚክ ቤዛቸው ነበር። Trade was important factor for the wealth of Aksumite economy because it yields much income to the state ስለዚህ ትሬድ ወይ ደግሞ ንግድ ለአክሱም መበልጸግ ወይም ለአክሱም እድገት ለአክሱም ኢኮኖሚክ ቤዝ ከፍተኛ የሆነ ጠቀሜታ ነበረው። ምክንያቱም ከዚህ ንግድ አክሱሞች ከፍተኛ የሆነ ኢንካም ወይም ገቢ ያገኙ ነበር ወይም ለአክሱማይት ስቴት ከፍተኛ የሆነ ገቢ ያስገኝ ነበር። ይሄ የንግድ እንቅስቃሴያቸው ነው። The kings of Aksum used the ports of Adulis for their international trade on the Red Sea coast ስለዚህ የአክሱም መንግስታት ከውጭው ዓለም ጋር ለሚያደርጉት የንግድ እንቅስቃሴ በወደብነት የሚጠቀሙት በቀይ ባህር አካባቢ ወይ በቀይ ባህር ዳርቻ ላይ የምትገኘው አዱሊስ የተባለችውን ፖርት ወይ ደግሞ ወደብ ይጠቀሙ ነበር ለኢንተርናሽናል ትሬድ ማለት ነው። ይሄ ማለት ወደ ውጭ ለሚልኳቸው የተለያዩ አይተሞች እንዲሁም ከውጭ ኢምፖርት ለሚያደርጓቸው አይተሞች በወደብነት አዱሊስን ይጠቀሙ ነበር። አዱሊስ ማለት ቀይ ባህር ዳርቻ ላይ የምትገኝ ወደብ ነበረች። The most important export items were ivory, tortoise shell, slaves, gold and live animals ስለዚህ ኤክስፖርት የሚያደርጉት ወደ ተለያዩ ሀገሮች የሚልኳቸው የሚሸጧቸው አይተሞች ምንድናቸው? አይቮሪ የዝሆን ጥርስ አለ፣ ቶርቶይስ ሼል የኤሊ ልባስ የከላይ ያለው ድንጋይ መሰሉ ነገር እሱን ኤክስፖርት ያደርጉ ነበር። ስሌቭ ባሪያዎች፣ ጎልድ፣ ወርቅ and live animals በህይወት ያሉ እንስሳቶችንም ጭምር ኤክስፖርት ያደርጉ ነበር ነው። ኢምፖርት አይተምስ ስንል ደግሞ ኢምፖርት የሚያደርጓቸው ከተለያዩ አካባቢዎች ለምሳሌ ቴክስታይልስ የተለያዩ አልባሳቶችን ኢምፖርት ያደርጉ የሚያዳገር ውስጥ ያስገቡ ነበር። ግላስዌር የተለያዩ የመስታወት ወይ የብርጭቆ ዕቃዎች መስታወቶች and jewelry የተለያዩ ጌጣጌጦችን ኢምፖርት ያደርጋሉ። ኮፐር ሺትስ እነዚህ ለተለያዩ ለራይቲንግ ማቴሪያልነት የሚጠቀሟቸው ከኮፐር የሚሰሩ ሺትሶች ወይም ደግሞ ፍላት የሆኑ ወረቀት መሰል ነገሮች and drinking vessels የተለያዩ የመጠጥ የሚጠጡባቸው መጠጫ ዕቃዎች ማለት ነው and other products የተለያዩ ሌሎች ፕሮዳክቶችንም ጭምር ከተለያዩ የዓለማችን አካባቢዎች ኢምፖርት ያደርጉ ነበር ወደ ሀገር ውስጥ ያስገቡ ነበር ነው። The Aksumites dominated the Red Sea trade and maintained trade relation with Egypt, the Mediterranean region, Arabia, Syria and India ስለዚህ አክሱሞች ከነዚህ ሀገሮች ጋር ትሬድ ሪሌሽን ነበራቸው ነው። የማለት ኢንተርናሽናል ትሬድ የምታካሂደው ከነዚህ ሀገሮች ጋር ነው።
ቅድም የዘረዘርናቸውን አይተሞች ኤክስፖርት የምታደርገውና ወደ ሀገር ውስጥም ኢምፖርት የምታደርጋቸው አይተሞች ከእነዚህ ሀገሮች ጋር በነበራት ትሬድ ሪሌሽን ወይም የንግድ ግንኙነት ነው። ለምሳሌ ከግብጽ ጋር የንግድ ግንኙነት ነበራት። ሜዲተራኒያን ሪጅን ስንል በወቅቱ ከነበረው ይሄን አካባቢ ከሚያስተዳድረው የሮማን ኢምፓየር ጋር ትሬድ ሪሌሽን ነበራቸው። አረቢያ፣ ሲሪያ ወይ ደግሞ ሶሪያ፣ ኢንዲያ ወይም ከህንድ ጋር የትሬድ ሪሌሽን ነበራቸው ማለት ነው። ኔክስት የቀረውን የዚህ አክሱማይት ስቴት የቀረውን ፓርት የምናይ ይሆናል። የዛሬው ቪዲዮአችን እዚህ ላይ ያበቃል።